የመካከለኛው ምስራቅ ቀጠናን ውጥረት ውስጥ የከተተው የእስራኤልና ሐማስ ጦርነትን ለማስቆም የተለያዩ ሙከራዎች በተደጋጋሚ ቢደረጉም እስካሁን ድረስ የተሳካ የሚባል የተኩስ አቁም ስምምነት አልተደረገም። እስከዛሬ ለተደረጉት የተኩስ አቁም ስምምነቶች መጣስ ደግሞ አንዳቸውን እየወቀሱ ዳግም ጦርነቱን እንዲያገረሽ ሲያደርጉት ቆይተዋል። 2 ዓመት በተሻገረው ጦርነት በርካቶች ሙተዋል፣ ቆስለዋል፣ ከቤት ንብረታቸው ተፈናቅለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በኢየሩሳሌም የጀርመኑ ቻንስለር ፍሬድሪክ ሜርዝ በተገኙበት በሰጡት ጋዜጣዊ መግለጫ ላይ የሐማስና እስራኤል ሁለተኛው ምዕራፍ ተኩስ አቁም ስምምነት በቅርቡ ይጀምራል ብለው የነበረ ሲሆን ሁለተኛው ዙር ድርድር የሚጀምረው ሐማስ የመጨረሻውን ታጋች አስክሬን ከመለሰ በኋላ እንደሚሆን አሳውቀው ነበር። ምንም እንኳን ኔታንያሁ ሁለተኛው ዙር ውይይት በቅርቡ ይጀምራል ቢሉም ሐማስ ግን የመጀመሪያው ዙር በአግባቡ አልተፈጸመም ሲል በተደጋጋሚ ወቀሳ ሲዘነዝር ቆይተዋል። ዛሬ አልጀዚራ የዜና ወኪል ይዞት በወጣው መረጃ ሐማስ በጦርነቱ የተኩስ አቁም ጥሰቶች ምክንያት በእስራኤል ላይ ተጨማሪ ዓለም አቀፍ ጫና እንዲፈጠር ጥሪ ማቅረቡን ገልጿል። በጋዛ የሚገኘው የፍልስጤም የጤና ጥበቃ ሚኒስቴር እንዳስታወቀው በተኩስ አቁሙ ወቅት በእስራኤል ጥቃት ቢያንስ 377 ሰዎች ሙተዋል። አልጀዚራ በዘገባው ሐማስ እስራኤል ስምምነቱን መጣሷን ቀጥላለች ያለ ሲሆን በዚህ ሁኔታ የተኩስ አቁሙ ስምምነቱ ወደፊት ሊቀጥል አይችልም ብሏል። የተኩስ አቁም ስምምነቱ በጥቅምት ተግባራዊ ከሆነበት ጊዜ ጀምሮ ቢያንስ 738 ጊዜ ተጥሷል የሚሉ መረጃዎችም እየወጡ ነው። የሐማስ ባለስልጣን ሁሳም ባድራን እስራኤል ቃል ኪዳኖቿን ሙሉ በሙሉ ተግባራዊ እንድታደርግ አደራዳሪ ሀገራት ጫና እንዲፈጥሩ ጥሪ አቅርበዋል። ከጋዛ አካባቢ ካለው ሕዝብ የተውጣጣ የፖሊስ ኃይል ለማቋቋም ውይይቶች እየተደረጉ መሆኑንም አክለዋል። አሜሪካ የሰብአዊ ተደራሽነት ፍላጎቶች ለማሟላት ብሎም ለእርዳታ አቅርቦት እንቅፋቶችን ለማስወገድ እየሰራች መሆኑን ተናግረዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ በአሁኑ ጊዜ በጋዛ ውስጥ የእስራኤልን ግዛት የሚወክለው አዲስ ድንበር ነው ሲሉ ለእስራኤል ሌተናል ጀነራል ኢያል ዛሚር ላቀረቡት ጥያቄ መልስ ሰጥተዋል። በተኩስ አቁም እቅዱ መሰረት የእስራኤል ኃይሎች ከግዛቱ ሙሉ በሙሉ እንዲወጡ ታቅዷልም ተብሏል። የእስራኤል ጦር አሁንም በቁጥጥር ስር ባሉ የካናል ዩኒስ አካባቢዎች ላይ የአየር ድብደባና የመድፍ ጥቃቶች ስለመኖራቸው ተጠቁሟል። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችው የዘር ማጥፋት ጦርነት ከጥቅምት 2023 ጀምሮ ቢያንስ 70366 ፍልስጤማውያን ሙተዋል፣ 171064 ቆስለዋል ሲል የጋዛ ጤና ጥበቃ ባለስልጣናት ተናግረዋል። እስራኤል በበኩሏ በጥቅምት 7 2023 በሐማስ መሪነት በተፈጸመው ጥቃት ቢያንስ 1139 ሰዎች ተገድለዋል፣ ከ200 በላይ ሌሎች በምርኮ ተይዘዋል። ሐማስ እስራኤል የተኩስ አቁም ድርድሩን እየተገበረች አይደለም፣ ዓለም አቀፍ ጫና ሊደረግባት ይገባል እያለ ባለበት በዚህ ወቅት እንደ አውሮፓውያን አቆጣጠር ጥቅምት 7 2023 የተጀመረው ለበርካቶች እልቂት ምክንያት የሆነው የእስራኤል ሐማስ ጦርነት ይቋጭ ይሆን? የተኩስ አቁሙስ ተግባራዊ ይሆን ወይ የሚለው በንጥልጥል የሚቆይ ጉዳይ ነው።